ሰላም ናችሁ? እንዴት ናችሁ? እግዚአብሔር ይመስገን። ቀጥል። ምን እኔ አንተን ነው መጀመሪያ የሰማሁት። ምናልባት የእውነት ኑር ወንድሜ ባለቤቱ ማለት ነው። እሺ እሺ። ምናልባት እኔ በሌክቸር ማውራት አልፈልግም። በነገራችን ላይ አንድ ምነግር ነገር ይሄ እየጻፈ ምናምን የሚያወራውን ነገር እኔ አይመቸኝም። ካወራኝ እንደ ያወራኝ በድምጽ እንጂ ፌስ ቱ ፌስ። እኔ አስተማሪ አይደለም እሱ። ቁጭ ብሎ እዚህ ጋር የእሱን ብር አልጠብቅም ሲያወራ ማለት ነው። እስክሪፕቶን ሲጽፍ አልጠብቀውም። እንደዛ ከሆነ እንቀጥል። ቀጥል። እሺ ተስማማን በዚህ? ቀጥል ቀጥል። እየሰማሁ ነው። አይጽፍብህም። ቀጥል። ያው በማስረጃ አውራኝ መጽሐፍ ቅዱሳዊ። እሺ እሺ። አሁን ምን ጥያቄው ምን ነበረ? እመቤታችን ቅድስት ድንግል ማርያም ከሙታን ተነስታለች የሚለው ነው ጥያቄው። አዎ ተነስታለች ከሆነ መጽሐፍ ቅዱስ ማስረጃ አቅርብልን። አትጻፍብና የሚጽፍ ከሆነ አልፈልግም ከሌላ ሰው ጋር። ኦኬ እሺ። ምን ጽፍ ጽሁፍ ምንድን ነው አልገባኝም። እታች ወረድሽ። ቴንክ ዩ ያ ቴንክ ዩ ዳጊ መቀጠል እንችላለን። እኔ እጽፋለሁ። እሺ ኤርሚያስ እናንተ ጻፉ አላልኩም። ትጽፋለህ። እኛን አስወራን ትጽፋለህ። እኛን አስወራን ሚዩት አድርግ። ያ ቀጥል እኮ አልኩህ። እሺ ሚዩት አድርግልኝ። እኛም እድል ስጠን። እኛም ዝም ብለን ስለሰማን ማለት። እሺ መጀመሪያ ኤርሚያስ ካነሳው ሐሳብ ልምጣና ማርያም ከሙታን ተነስታለች የሚል ባይብል ቲዮሎጂ የለም ይላል። መጀመሪያ እመቤታችን መሞቷስ መች መጽሐፍ ቅዱስ ተጻፈ? በመጀመሪያ ለኤርሚያስ ይህን ጥያቄ አቀርባለሁ። ከመጽሐፍ ቅዱስ ማርያም ሙታለች የሚል ይስጠኝ። ከዛ እኔ ሁሉን እመልስለታለሁ። እሱ ማርያም ሙታለች የሚል ከመጽሐፍ ቅዱስ ይኸው ኤግዛክት ወርድ ፋላሲም ስለሰራ እሱ እኔም ደግሟለሁ። ማርያም ሙታለች የሚል ጽሁፍ ከሰጠኝ እኔ ማርያም ተነስታለች የሚል ከመጽሐፍ ቅዱስ ሰጠዋለሁ። ማርያም ሙታለች የሚል ይኸው አሁንም ስሙ። ቆይ ኤርሚያስ ጥያቄ ነው አይደል? ኤርሚያስ ልጨርስ። እሺ ቆይ ልጨርስ ኤርሚያስ። ዝም ብለን ነው የሰማነህ። ይኸው አሁንም ደግማለሁ። ማርያም ሙታለች የሚል ከሰጠኝ እኔ ማርያም ተነስታለች የሚል መጽሐፍ ቅዱሳዊ ማስረጃ እሰጣለሁ። እንደማይሰጥ እሱም እኔም እናውቀዋለን። ማርያም ሙታለች የሚል አሁንም ኤርሚያስ ስትሰራ የነበረ ስትሮማን ፋላሲ ነው። አሁንም ደግሜ እነግርሃለሁ። ማርያም ሙታለች የሚል ስጠኝ። እኔ እዚሁ ላይ ባይብል ከፍቼ ማርያም አድርጋለች ወይም ተነስታለች የሚል ሐዋርያትም የመሰከሩለት ቶማስም የጌታዬን የአምላክ የልጅሽን ትንሣኤ እርገት ሳላይ ያንቺንም ሳላይ ብሎ የተናገረበትን አሳያለሁ። እንደገና ኤርሚያስ ግን አሁንም እነግርሃለሁ ማርያም ሙታለች የሚል ስጠኝ። እኔ ባይብል ከፍቼ ላሳይ በኮንፊደንስ ማርያም ሙታለች የሚል ከመጽሐፍ ቅዱስ ስጠኝ። ከዛ እኔ አሁኑንም ከፍቼ አሳያለሁ መጽሐፍ ቅዱስ ላይ ማርያም ተነስታለች የሚል። አመሰግናለሁ። እሺ ጥያቄው ተደጋገመ። አንድ ጥያቄ ነው። ጥያቄው ግን ተደጋገመ። ለጥያቄው ቀጥታ መልስ ስመልስ እንደዚህ ነው። እዩ ማርያም መሞቷን ከመጽሐፍ ቅዱስ ውስጥ አሳየን ነው ብሎ ያለው። ማርያም በመጽሐፍ ቅዱስ ውስጥ የጌታ እናት ከመሆኗ እና ብፅዕት ሴት ከመሆኗ እናም የጸሎት ሴት ከመሆኗ አማኝ ከመሆኗ ውጪ ማርያም የተወለደችበትን ቀን፣ የሞተችበትን ቀን፣ ያረገችበትን ተብሎ የሚባለውን ቀን መጽሐፍ ቅዱስ ፈጽሞ አይናገርም። ምን ያለችበትን ማርያም በዚህ ቀን የተወለደችው ብሎ አይናገርም። ማርያም በዚህ ቀን የሞተችው ብሎ ዓመቱንም ወሩንም ዘመኑንም አይናገርም። ማርያም በዚህ ቀን ነው ያረገችውን ብሎ አይናገርም። የጌታችን ግን የኢየሱስ ክርስቶስ የተወለደበትን ዘመኑን ይናገራል። የሞተበትን ዘመኑን ይናገራል። የተጠመቀበትን ዘመኑን ይናገራል። ከሙታን የተነሳበትን ይናገራል። ከሙታን ከተነሳ በኋላ 40 ቀን ስለ እግዚአብሔር መንግሥት እያስተማረ ወደ ሰማያት እንዳረገ፣ ከየት አካባቢ እንዳረገ መጽሐፍ ቅዱስ ይናገራል። ልክ የጌታችንን እንደዚህ እንደሚናገረው የማርያም ቀኑንም ዘመኑንም አይናገርም። የተወለደችበትን ቀን አይናገርም መጽሐፍ ቅዱስ ዝም ነው ያለው። የሞተችበትንም ቀን አይናገርም መጽሐፍ ቅዱስ ዝም ነው ያለው። አረገ ተብሎ የሚባልበትንም ቀን መጽሐፍ ቅዱስ አይናገርም። ከዚህ ውስጥ
የመወለዷን ቀን መጽሐፍ ቅዱስና ዘመኑን ወሩን ባይነግረንም በምድር ላይ ሰው ሆና የነበረች እስራኤላዊት ሴት ስለሆነች የተወለደችበት ቀንና ወራቱን ዘመናቱን ስላልተናገረ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። ኦኬ። እንደዚሁም የሞተችበትን ቀንና ዘመን ወራትን ስላልተናገረ መጽሐፍ ቅዱስ ስላልተናገረ አልሞተችም ማለት ነዋ ብሎ የሚል ጅል ካልሆነ በስተቀር ይቅርታ ለዚህ ቋንቋ እንደዚህ የሚያስብ ሰው ጅል ካልሆነ በስተቀር ስለዚህ ማርያም የሞተችበት ዘመንና ወራት ስላልተጻፈ ማርያም አልሞተችም ማለት አይደለም። እንደሷ ከሷን በፊት የነበሩ ብዙዎች የተወለዱበትም ቀን የሞቱበትንም ቀን መጽሐፍ ቅዱስ የማይነግረን በጣም ብዙ አለ። ኦኬ። አሁን ስለ ዳዊት መወለድ ምንም አይነግረንም። ዳዊት ግን የሞተበትን ዘመን ግን ይነግረናል። በስንት ዓመቱ እንደሞተ 33 ዓመት በኢየሩሳሌም በእስራኤል 7 ዓመት በኬብሮን በድምሩ 40 ዓመት እንደነገሰ መጽሐፍ ቅዱስ ይነግረናል። በስንት ዓመት ዓለም ላይ እንደሞተም በእስራኤል ታሪክ ይታወቃል ማለት በነገስታቱ መጽሐፍት ማለት ነው። ስለዚህ የማርያምን መልሼ እላለሁ፣ የተወለደችበትን ቀን ዘመኑንም ወራቱንም አይናገርም መጽሐፍ ቅዱስ። የሞተችበትንም ቀን አይናገርም። ያረገችበትንም ቀን አይናገርም። ያረገችበትን ቀን ልትሆና ይሄ ውሸት ስለሆነ ማለት ነው። የመወለዷና ግን የሞተችበት መወለዷና መሞቷ እሙን ነው። እዚህ ፕላኔት ላይ እስካለች ድረስ ሰው ሆኖ ሞትን የማይቀምስ የለም ከኤልሳና ከኤልያስና ከሄኖክ ውጭ ማለት ነው። ጌታ እንኳን ሰው በመሆኑ ሞትን ቀምሷል። ኦኬ። ስለዚህ የመወለዷን ወራትና ቀን ዘመናትንም ባይናገርም ተወልዳለች። ልጨርስ ወንድማችን ሚዩት አድርግ እንዳገባ የደማስቆ ከዳጊ ጋር ነው እያወራን ያለ ነው። ስለዚህ የሞተችበትንም ዘመንና ወራት ቀንን አይናገርም። ስለዚህ መጽሐፍ ቅዱስ የሞተችበትና የተወለደችበትን ቀንና ወራት ዘመናትን አልተናገረም ማለት ማርያም አልተወለደችም፣ ማርያም አልሞተችም ማለት አይደለም። ለዚህ ጨርሻለሁ ማለት መጽሐፍ ቅዱስ ፈጽሞ አይናገርም። ስለዚህ የለም አይደለም ማርያም ሞተችም የለም። ሃኑን ቆይ ሃኑን እኔ ጋር ስለጀመረ ዳጊ ጋር ጨርሱ። ከመጣ ማርያም ታምጣ ነው። ኤርሚያስ ከኔ ጋር እሺ። ኤርሚያስ አሁን ማስረጃ ብዬ ነበረ ቃል በቃል የለህም ማርያም ሞተች የሚል ቃል በቃል አንተም ስለጠየክ ቅድም ስለሰማው ማርያም ሞተች የሚል አሁን ቃል በቃል አለ የለም? ይሄንን ብቻ መልስልኝ። ብዙ ስላወራህ ብዬ ነው። ማርያም ሞተች የሚል አለ የለም? ጥያቄ ብትናገር አይሻልም? ኤርሚያስ ጨርሻለሁ። ያው መጽሐፍ ቅዱስ ላይ ፈጽሞ በኮንፊደንስ እያወራ ስለነበር ነው። ቆይ የእውነት ኑር አንዴ። በኮንፊደንስ እያወራ ስለሆነ እንዳትገባ ኤርሚዬ፣ እኛ ስለምናወራ ማንም ሰው እንዳይገባ። በቃ እሽጣኝ ማስረጃ ኤርሚያስ። እኔ ያደርጋለች የሚል ልሰጥ ነው፣ አንተ ሙታለች የሚል ልሰጠኝ ከባይብል። እኔ ያደርጋለች የሚል ልሰጥ ነው። ሪካርድ የተደረገውን አዳምጠው ብራዘር። ረጅም ሰዓት ወስጄ እንደዚህ ጽፌልህ አስቀምጬልሃለሁ። ምንም ቆይ ኤርሚያስ ዝም ብለህ አሁን ይኸውልህ የሆነ ለመደባበቅ አትሞክር። እየጠየቅኩ ነው፣ ቀጥታ መልስልኝ። ሙታለች የሚል በኮንፊደንስ ስለተናገርክ ነው ሆነ እነግርሃለሁ። ሙታለች የሚል ስጠኝ ማስረጃ። ካሊያ እየዋሸ ነው፣ እየቀጠፍክ ነው ማለት ነው። እሺ እንግዲህ አንድ ኦርቶዶክሳዊ ነው ዳጊ ወደ ስድብ ገብተዋል ማለት ነው። ደቂቃ ሰጥቶኝ አልተሳደብኩም። ማስረጃ ማለት ስድብ ነው ኤርሚያስ? ማስረጃ ማለት ስድብ ነው? እየቀጠፍክ ነው ብለህ ስትለኝ ስድብ መሰለኝ። ኦኬ ነገሩ እናንተ ስጠኝ። እሺ ታዲያ ስለደመደምክ እኮ ነው። ሚዩት አድርገው። አንብበው ምን ይላል ነው? ሚዩት አታርጉት። ራሱ ሚዩት ካላለ ምን ይላል ኤርሚያስ? እሺ ማስረጃውን ስጠኝ። ምን ይላል? ማስረጃው ጳውሎስ ነው የጻፈው? ዮሐንስ ነው የጻፈው? ቶማስ ነው? ሉቃስ ነው? ምን ይላል? አንብበው። ማርያም ለምንድን ነው ማነበው? ማስረጃ ስጠኝና ለአንብብልህ ከፍቼ። ሌላ ሰው ልተካ ልገደር ነው ማለት ነው። በቃ በሽቃ ምንም መተካ አይደለም። ኤርሚያስ አታመጥም። እኔ ጋር ኤርሚያስ ከመጣ ማርያም ታምጣ ነው። ማርያም ሙታ እታች ወረድ እባክህ። ጫጫታም እንኳን አንተ አይደለም ማንም እንኳን ፊት አይሰማም። ኤርሚያስ እሺ ሚዩት አድርግ ቀስ ብለህ ኤርሚያስ ታንጫጫ ሚዩት አድርግ። ይሰማኛል። እንትን ነው ኤርሚዬ ስልኩ ያስቸግረዋል መሰለኝ። ምናልባት ያስቸግረዋል እና ቆይቶ ነው ሚዩት የሚያነሳ። አንዴ ቆይ የደማስቆ እሺ፣ እንደዛ ከሆነ እሺ ልብ በሉ። ምን ደቂቃ ሰጠኝ አይደል? ጥያቄ ጠይቀኝና ከመጽሐፍ ቅዱስ ላይ ማርያም ከሙታን መነሳቷን
የተጻፈ አሳየኝ አለኝ አይደል? ማብራራት አይጠበቅብህም እኮ ኤርሚ፣ ሁሉም ሰምተዋል እኮ እንደው ካስፈለገ ማለት ነው ካስፈለገ። እኔ ጋር እኮ አልጨረስንም። ኧረ በሕግ አምላክ ይሄን ሰውዬ አስቁምልኝ ኤርሚ። እኔ ጋር ግን አልጨረስንም። አብሮ አደጌ ነው ብለህ እንደ አንተ እንዴት ቆይ አንዴ ባቤ፣ ሌላ ርዕስ ውስጥ ገብተዋል። አንዴ ቆይ እሺ። ማርያም ከሙታን ተነስታለች ወይ ብሎ ጠየቀኝ። ሶሪ ማርያም የሞተችበትን ቀን ንገረኝ፣ መሞቷን ንገረኝ ከመጽሐፍ ቅዱስ ውስጥ አለኝ። ምን አልኩኝ? እዚህ ጋር ጽፌ ማርያም የመወለዷን ቀን ወራትና ዘመናትንም የሞተችበትን ቀን ወራትና ዘመናትንም እንደዚሁም በኦርቶዶክስ የውሸት ትርክት የእርገቷን ቀን ወራትና ዘመናትንም መጽሐፍ ቅዱስ ፈጽሞ አይናገርም ብዬ፣ ይሄኛው ግን ውሸት ስለሆነ የእርገቷ ቀን ውሸት ስለሆነ ይሄኛው ግን በመጽሐፍ ቅዱስ ላይ ወሩና ቀናቱ ዓመታቱ የተወለደችው በዚህ ጊዜ ነው፣ የሞተችበት ቀንም በዚህ ጊዜ ነው፣ ወሩም በዚህ ጊዜ ነው ተብሎ የተጻፈ ባይኖርም ሰው ናትና በምድር ላይ ኤግዚስት አድርጋ የነበረች የጌታችን እናት ስለነበረች በምድር ላይ ኤግዚስት ለማድረግ ደግሞ ከእናትና ከአባት ከወንድና ከሴት ፍቃድ መወለድ የግድ ስለሆነ ባይጻፍም የተወለደችበት ወርና ቀን ዘመን ይሄ ነው ተብሎ ባይጻፍም ማርያም መወለዷ አሙን ነው። ቀኑን አሳየኝ እንዴ! እናንተን ውሸት እዚህ አፈር ደቼ ሳስግጠው ለውሸትህ መረጃ ማምጣት ሲያቅትህ መጽሐፍ ዝም ባለበት ላይ እኔ እንዳመጣልህ አትጠይቅ። መጽሐፍ ቅዱስ እኮ ፈጽሞ አይናገርም እኮ አልኩ። አለቅ። this is ፕሮቴስታንት ማለት ይሄ መጽሐፉ ዝም ብሏል። የጌታችንን መወለዱን ይነግረናል። ለምሳሌ ዘመኑን ይነግረናል፣ ቢያንስ ማለት ነው። የተጠመቀበትን ዘመን ይነግረናል፣ የተወለደበትን ዘመን ይነግረናል፣ የሞተበትን ዘመን ይነግረናል። ለምሳሌ ሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 1 ላይ በዚያንም ወራት ዓለም ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች ይላል። ቀሬኔዎስ በሶርያ ሀገረ ገዢ በነበረ ጊዜ ይህ ጽሕፈት መጀመሪያ ሆነ። ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ ይላል። ከዚያ ዮሴፍና ማርያም ደግሞ ከዳዊት ቤት ወገን ነበሩና ሁላቸው ወደ ከተማቸው ይጻፉ ዘንድ ሄዱ ይላል። ስለዚህ አውግስጦስ ቄሳር የሚባል የሮም ንጉሥን ይጠቅሳል ማለት ነው። ጌታችን በተወለደበት ጊዜ የሕዝብ ቆጠራ በነበረበት ይሄ ንጉሥ በነገሰበት ዘመን የሕዝብ ቆጠራ የተደረገበት ነበር። ዓለም ሁሉ ማለት የሮም መንግስት በምትገዛው በደቡብ አውሮፓ፣ በሰሜን አፍሪካ፣ በዌስተርን ኤዥያ ላይ ያሉ ሀገሮች በቀኝ ግዛት ተገዝተው ስለነበር በዚያ የሕዝብ ቆጠራ በተደረገበት ነው ድንግሊቱ ጌታዬን አመጣ የወለደችው ቤተልሔም ማለት ነው። ዘመን አይናገርም? ይናገራል። አውግስጦስ ቄሳር መቼ ነው የነገሰው? የሮም ንጉሥ ላይ ከ14 ቢሲ እስከ 27 ኤዲ ላይ ማለት ነው የነገሰው ማለት ነው። ዘመን ይናገራል። እዚህ መታችሁ ማታውቁትን አትንተፋተፉብኝ። እሺ አንዳንዶች፣ ሁሉንም እያልኩ አይደለም። ኦኬ። ጌታችን የተጠመቀበትን ዘመንም ደግሞ ይነግረናል። ጢባሪዮስ ቄሳር በነገሰ በ5ኛው ዓመት ጴንጤናው ጲላጦስ በይሁዳ ሲገዛ ሄሮድስ በገሊላ አገረ ገባ ነው እየገዛ በነበረበት ሰዓት ላይ ሐናና ቀያፋ ሊቀ ካህናት ሆነው ሳሉ የእግዚአብሔር ቃል ወደ ዮሐንስ ወደ ምድረ በዳ መጣ ይላል እና በምድረ በዳ እያጠመቀ በሳሌምና በሄኖን አቅራቢያ እያጠመቀ መጣ። ጌታም በ30 ዓመቱ በዚሁ ክፍል ላይ በዮሐንስ እጅ ተጠመቀ ይለናል። ኦኬ። ያው ይህን ሁሉ ደግሞ ጨምሮ ዮሐንስ ወደ ሆነ ያስገባው ህዝቡ ሁሉ ከተጠመቁ በኋላ ዮሐንስ ደግማ ነው ኢየሱስ ደግሞ ተጠመቀ ይለናል። በማን ዘመን? ጢባሪዮስ ቄሳር በነገሰበት ዘመን። ኢየሱስ አውግስጦስ ቄሳር በነገሰበት ዘመን ተወለደ። ጢባሪዮስ ቄሳር በነገሰበት ዘመን ተጠመቀ። ኦኬ። እንደውም የሞተበትም ራሱ በዚህ በጢባሪዮስ ቄሳር በነገሰበት ዘመን ላይ ነው። ሄሮድስና ጲላጦስ በይሁዳና በገሊላ እየገዙ በነበሩበት ጊዜ ማለት ነው። እዚህ ይናገራል። እያንዳንዱ ይገዙበት የነበረው ሀገረ ግዛቱ ማለት ነው። ልክ እንደዚህ እንደተጻፈ ጌታችን መወለዱ ተነግሯል። ዘመን ተጠቅሷል። ቢያንስ ዘመን አውግስጦስ ቄሳር በነገሰበት ዘመን ተብሎ ጢባሪዮስ ቄሳር በነገሰበት ዘመን ደግሞ እንደተጠመቀ ተናግሯል ማለት ነው መጽሐፍ ቅዱስ። ከሙታንም ሲነሳ ለስንት ቀን እንደታያቸው ስለ እግዚአብሔር መንግስት 40 ቀን እየሰበከ ይላል ሐዋርያት ሥራ ምዕራፍ 1 ላይ ሉቃስ ለከበረ ቴዎፍሎስ ሲጽፍ ማለት ነው። እንዴ ሰኔ ጎልጎታ አንብቦ እኮ ነው ሰው መጥቶ እኛ ጋር ሊያወራ የሚፈልገው። ኦኬ። ልክ እንደዚህ የጌታችን በማን ዘመን እንደተወለደ፣ በማን ዘመን እንደተጠመቀ፣ በማን ዘመን እንደሞተ፣ በስንተኛው ቀንም እንደተነሳ ከሙታንም ከተነሳ በኋላ ስንት ቀን እንደታያቸው መጽሐፍ ቅዱስ ግልጽ አድርጎ ይነግረናል። የማርያምን ግን መቼ እንደተወለደች መቼ እንደሞተች አይናገርም። አይናገርም ማለት ግን መጽሐፍ ቅዱስ ማርያም አልተወለደችም ማለት አይደለም፣ ተወልዳለች። አይናገርም ማለት ግን የሞተችበትን ቀን ወራትና ዘመን አልተናገረም ማለት መጽሐፍ ቅዱስ ማርያም አልሞተችም ማለት አይደለም። የግድ የተጻፈ አሳየ ብለህ ብትለኝ እኔ መጽሐፉ አማኝ ስለሆንኩኝ መጽሐፍ ቅዱስ ፈጽሞ አይናገርም። የማርያምን መወለዷንም
መሞቷንም ማረጓንም አይናገር መጽሐፍ ቅዱስ። ከዚህ ውስጥ ግን እርገቱን ትቼ እርገቱ ስለማልቀበል ማለት ነው መወለዷና መሞቷ ግን መጽሐፍ ቅዱስ ወሩና ዘመኑን ቀኑን ባይነግረኝም በምድር ላይ ኤግዚስት ያደረገች ስለሆነች የጌታዬ እናት ማርያም አይሁዳዊቷ ልጃገረድ የነበረች ሴት ስለነበረች የተወለደችበትን ቀን ባይነግረንም በምድር ላይ ግን ነበረች። የሞተችበትን ቀን ባይነግረንም አሁን ምድር ላይ ስለሌለች ሞታለች ማለት ነው። ስለዚህ መጽሐፍ ቅዱስ በዚህ ጉዳይ ላይ አይናገርም ያልኩት እና ሌሎች ኤርሚ ምናልባት ምን አለ መሰለህ አሁን ዛሬ ላይ ጥያቄ ላይ ብዬ ባመጣሁት መንገድ ኦርቶዶክሶችም ሲናገሩ ሚውት እየተደረጉና እንደገና ደግሞ እንዳያወሩ እየተደረጉ ነው። ለምንድን ነው እያሉ እየጻፉ ነው። ይሄ ማለት ያው መማር ስለሚፈልጉ እየሰሙ ስለሆነ ማለት ነው። አንተ የምትላቸውን ነገርም እነሱ ደግሞ መልስ አለን እያሉ ስለሆነ ገብተው እንዲናገሩ ፍቀድላቸው እያሉኝ ነው። እና ማናት ፍቀዳለ ከዚህ ጋር ፍቀድላቸው ማለት ምንድን ነው? ያው እየተጨቃጨቁ ነው ልጆች እየነገርካቸው አንተ፣ እነሱ ደግሞ በጭቅጭቅ ስላደረጉት ነው ያስወጣቸው። እንዲናገሩ ፍቀድላቸው፣ ሌሎችም ከታች አሉ እያሉ ነው። ኖ አስገባ። እኔ ማንንም ሰው እውቀት ያለ ሰው አስገባ። እውቀት ያለው ሰው እኔ እገባለሁ። እንዳታስወርደኝ። ጥያቄ ተጠይቃል ኤርሚያስ፣ ትመልሳለህ ማለት ነው። ኦኬ አሁን እኔ አስወርደኛል። ለምሳሌ እኔን አስወርደኛል። ኦኬ አሁን መልሼ አስወርጃለሁ። ገና ሰላምታ ሳትል ከላይ ዲያቆን ማነው እንትን አለ አዱናክ እንኳን ጨርሶ ነው ቅድም ሄደው። ሌሎች ሰዎች እዚህ ጋር ያላችሁ ቆይ አንዴ ከኔ ጋር ጨርሳል። ቅድም አውርተሃል። ናትናኤል ከየት ቤተ እምነት ነው ወንድማችን? ናትናኤል ላቀው ጻፍም ቢሆን አወራለሁ። ችግር ይጻጻፍ ችግር ነው። ፈቀድኩ ጻጻፍ አዱናክ እንዳስወርድ ፈልገህ ነው? 18 ጊዜ አታወራ። ቅድም አዱናክ ቆይና ታወራለህ። ቅድም እኮ አስገብቶ ነበረ እንድታወራ ፈቅዶልህ ነበር። ተጻፈ አላወራም አልከው። አላወራም አልክ። በቃ አሁን ደግሞ ተመልሰህ ገብተህ ጠያየቃለህ። ጠብቀው። ናትናኤል እየጠራ ነው። ናትናኤል ከየት ቤተ እምነት ነው? እኔ እንኳን ፕሮቴስታንት ነኝ። አይ ኤርሚ ቴንክ ዩ ናቲ ቴንክ ዩ ተባረክ። ታች ረዱልን። ኑ ኦርቶዶክሳውያን በሙሉ ሰብስብልኝ። ይቅርታ እህቶች፣ አንዴ ከይቅርታ ጋር ላስወርዳችሁ ነው። እሺ አሁን የቀረውን ቤት በኦርቶዶክሳውያን ሙላ 4 ከዚህ 2 አሉ 6 አድርገህ እኔና መሲ ብቻ አለን፣ አንተ አለ። ከወንጌላውያን አማኞች ይግቡ። በዚህ ላይ አወራለሁ ብሎ የሚል ሰው ካለ ቤቱን ሙላ። አሁን በኦርቶዶክስ አንድ የወንጌል አማኝ እንዳትልቁ። አሁን ያውኑ ገብቶ የነበረው ልጅ ይግባ። እኔ ማናቸው የሚግቡ አርእስቱ ማርያም ከሙታን ተነስታ አድርጋለች ወይ ነው? ይግቡ። ኦኬ ኦርቶዶክሳውያን ብቻ፣ የወንጌል አማኞች እንዳትገቡ። ኦኬ ቤቱን ሙላው በመጀመሪያ። ኦኬ ኦርቶዶክሳውያን የትኛዎቹ ናቸው? እኔ ምን አውቂያቸው ነው? ታች ነበሩ። ይኸው ልከዋል፣ እየገቡ ነው። መጀመሪያ ተረጋጋና ከዛ በኋላ እንደ ዳጊ በተረጋጋ መንፈስ እንደ ቅድሙ ሳትጨቃጨቁ ታወራላችሁ። እሱም ማስረጃን የጠየቀ አንተም መልስ ታመጣለህ፣ አንተም ጠይቀዋለህ፣ እሱ መልስ ይሰጣል። ምን ችግር አለው? ለመወያየት ስለሆነ ማለት ነው። ሌላ ኦርቶዶክሳውያን አለ ከታች? አንድ ቆስቲ አንድ እንፈልግ። ሌላ ካለ ጌታ ኢየሱስ ጌታ ነው ብሌክ የቀደሙ አብሮ አደጌ ነው። ቆይ አንድ ኤርሚዬ አብሮ አደጌ ብላ ያልከው ኔትወርኩ ስለሆነ ተመልሶ መጥቷል። አንድ ሰው አስገባው። እሱ አሁን ኔትወርኩ ነው። ሚውት ካደረከው እምቢ ይለዋል ኔትወርኩ ብዙ ጊዜ። ለዛ ነው እንዲያወራ እንዲፍቀድለት ቀድሞ ማለት ነው። ችግር የለውም። እሺ አንድ ሰው ካለ ይግባ። ኦርቶዶክሳውያን ከታች ካላችሁ ላኩልኝና ግቡ። 5 አሁን ኦርቶዶክሳውያን ናቸው። 5 ኦርቶዶክሳውያን ናቸው። አንድ ግቡ። 6 የደማስቆ ሚዩት አድርገው ፕሊስ። አንተ ጋር ድምፅ አለ። ባቤ ይሰማል? አሁን ይሰማኛል። በቃ ከአንተ ጋር ጫጫቴ ስላለ ከኤርሚያስ ጋር ተወራ ነው አይደል? አውራ አንድ ጊዜ እና አውሩ አንዴ ልሰማ ነው። እሺ አሁን ይሰማል አይደል? ይሰማል። አሁን ቅድም አሁን ምንድነው እኔም እንዳስረዳ ራሱ እድል አይሰጠኝም። ምንድነው እያደረገ ያለውን? እሱ ብቻ ተንታኝ ነው። እሱ ብቻ ነው አስረጅ።
እኛ እንድንናገር እንድንመልስ እኛም ሌሎችን ጥቅሶች እንድናስረዳ እድል አይሰጠንም። እሱ ብቻ ነው በቃ ቦታውን ይዞት። ዝም ብላ ትክሰሰኝ ካልሆነ እና እንደዛ አድርገህ ከሆነ እንዴት ነው የምንረዳዳ? አሁን ወደ ጥያቄ ልሂድ። አትክሰሰኝ በውሸት። ራእይ 11ን ማን ነበር የጠቀሰው? ራእይ 12 ማን ነበር የጠቀሰው? የምጠቅሳቸውን ጥቅሶች ሁሉ ጠቅሰህ መጽሐፍ ከፍቼ ተናገር እያልኩኝ ካሜራ ከፍቼ ሳሳይህ ማስረዳት አቅቶህ ጭንቅላቷ ላይ የተቀመጡ ሐዋርያ ናቸው፣ እግሯ ስር የተቀመጡት ጻድቃን ናቸው እያልክ ስታብራራ እኮ የነበርከው አንተ ነህ፣ መጽሐፉ የማይለው ማለት ነው። ለምን አሁን የምትከሰኝ እዚህ የደማስቆ ለምን እንደምትከሰኝ አንተ አልነበር እንደ ስታወራ የነበረው? እኔ መጽሐፉን ክፈትልኝ ስትለኝ ከመታዘዝና ከማውጣት በቀር ምን እንዳደርግ ልፈለግ? ስለዚህ ድጋሚ አትክሰሰኝ። ኦኬ፣ ያ ኦርቶዶክስ ማለቃቀስ ልማዳችሁ ነው። አትክሰሰኝ። ስታወራ ነበር። አሁንም አውራ። ያ አሁንም አውራ። አሁን ላውራ። እሺ፣ እድል ሰጠኝ። እሺ፣ እሺ፣ ክብር ይስጥልኝ። እሺ፣ አሁን ይሰማል አይደል? አዎ፣ ትሰማል። አንዲት መልእክት። ስለዚህ አሁን ወደ ነበርንበት ነው የምንሄድ። እያወሩ ነው እኮ ዳግም ሚዩት አድርግን። ኧረ እያወራን ነው ይመስለኛል እኮ። ከዚህ በኋላ እኔም ራሱ እያስወጣሁ ነው እንትን የምለው። ለምን ካወራን በትክክል እናወራ። እዚህ ጋር ቀልድ አይደለም፣ ቁም ነገርና ስለ ህይወት ነው እያወራን ያለ ነው። ባቤ ቀጥል። አንዴ የአንተ ኔትወርክ ስለሚያስቸግር አንተ ቀጥል። አሁን ራእይ 12 አንድን ጠቅሻለሁኝ። እሱ ደግሞ ስህተት ነው፣ ድንግል ማርያም አይደለችም እስራኤል ናት ብሏል። እስራኤል ናት ብሏል። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያሏት 12 ከዋክብት የሆነላት አንዲት ሴት ነበረች ያለውን ራእይ 12 አንድ ላይ እስራኤል ናት ድንግል ማርያም አይደለችም ነው ያለኝ ወንድማችን ማለት ነው። እኔ ደግሞ ወደ የት ነው የሄድኩ መሰለ? ራእይ 11 19 ላይ ቅድም ያሳየኝን ማለት ነው። ራእይ 11 19 ላይ ነው የሚመልስልና ማለት ነው። ስለዚህ እሱን አሁን ደግመህ አምጣልኝ። ራእይ 11 19 ላይ ደግመህ አምጣልኝ መጽሐፍ ቅዱስ ስለያዝክ ብዬ ነው። ይሰማል? አዎ እየሰማን ነው። ራእይ 11 19 ላይ የቅድሙን ማለት ነው። አዎ እሱን አንድ ጊዜ እኔ ላንብብና እድል ስጡኝ እንዳብራራ። እንግዲህ እሱ አሁን ይሄን ያህል ሰዓት ሰጠነዋለኝ፣ ለኛ ደግሞ ጊዜ ይስጠን። ጥያቄያችን ምን ነበረ? ሰዓት ባቤ ጥያቄያችን ምን ነበረ ኤርሚ? ራእይ 12 11 ድንግል ማርያም አላረገችም። ጥያቄያችን ምን ነበረ? ጥያቄያችን ኤርሚ ነው እኔን የምትጠይቀኝ? አንተን የምጠይቀህ ኤርሚማ አይደለም። እኔ እናንተን የምናወራው ጥያቄያችን ራእይ 12 አንድ ላይ ያለችው እስራኤል ናት አልክ አንተ፣ እኔ ደግሞ ድንግል ማርያም ናት እያለሁ እሱን ለማስረዳት ነው። የኛ ዋናው ጥያቄያችን ምን ነበረ? የመጀመሪያው ድንግል ማርያም አድርጋለች አላረገችም፣ አልተነሳችም፣ ሞትን ድል አድርጋ በሚለው ነው እኮ እየተወያየን ያለን። ስለዚህ እኔ ተጠቅስኩ ለማስረዳት ዋነኛው ጥያቄያችን ምንድነው ማለት ነው? ማርያም ከሙታን ተነስታ አድርጋለች ወይ አላረገችም የሚል ነው ጥያቄያችን ማለት ነው። ለዛ መልስ የሆነ እኮ ነው። ስለሱ እኮ የምንወያይ ለዛ እኮ ነው ይህን ጥቅስ የሰጠው። ለዛ መልስ የሆነ ዘንድ ነው ራእይ 12ን አንድ። ስለዚህ መልስ የሚሆነን ምንድን ነው? አሁን ያለችው ነው 11 19 ላይ ራእይ 11 19 ላይ ምንድን ኤርሚ ልጅ እኮ አንደኛ ኔትወርኩም አይሰራም። በቃ ችግር የለም ቀይርና ከዳጊ ጋር ወይም ከአኑን ጋር ወይም ይከፍትና ችግር የለውም። በቃ አሁን ከዚህ በኋላማ እንዴት ብለን እንትን እንላለን? ችግር የለውም። ሌሎች ጋር አውራ። እሺ ያው መጣ ደግሞ አሁን ማለት ነው። እስራኤል ናት ነው ኤርሚ የምታደርገው ነገር ካለ ወይታች ውረድ። እስራኤል ናት አልካት። እስራኤል እኮ ከተማ ናት፣ ምድር ላይ ያለች ከተማ ናት። ወንድም አለ እታች ውረድና ሀሳብን እዛው ኔትወርክ በደንብ ችግር የለውም። በቃ ኔትወርኩ ብዙም እያሰሙ አይደለም። እሺ ኔትወርክ ሲሰራ ወንድም አለ አንደኛ እኛ ስለ እስራኤል እሱ ማነች ብሎ ስለጠየቀኝ ነው። ራእይ 12 ላይ በዚህ ጉዳይ አወራለሁ ከኤርሚያስ ጋር ብሎ የሚል ሰው ካለ ይምጣና ያወራ። እኛ ግን ጥያቄያችን የዛሬው ጥያቄ የኤርሚ ጥያቄ የቤቱ ጥያቄ ማርያም ከሙታን ተነስታ አድርጋለች አላረገችም ብሎ የሚል አይደል ጥያቄ ኤርሚያስ? በቃ ስለዚህ ራእይ 12 1 እና ራእይ 11 19 መልስ ይሆንልኛል ብሎ አመጣ። ራእይ 12 አንድም
ማርያም ከሙታን ተነስታ ማድረጓን የሚያሳይ ክፍል የለም። ዋናው ለጥያቄው የሚመጥን መልስ አይደለም። ራእይ 11:19ም ጥያቄውን የሚመለከት መልስ አይደለም። ማርያም ከሙታን ተነስታ ማድረጓን በራእይ 11:19ም በ11:19ም በራእይ 12:1ም ላይ ምንም የሚያሳይ ነገር የለም። አይ ከኤርሚያስ ጋር እዚህ ከማውራው ኤርሚያስ ማለት ተናገሩነቱን ጋር ራእይ 12:1 አይደለም ራእይ 12 ከ1 እስከ 17 አወራለሁ ከአንተ ጋር በዚህ ጉዳይ ላይ የሚል ሰው ካለ ይህንን ስንጨርስ ሊያወራ ይችላል ማለት ነው። እና አሁን ማርያም ከሙታን መነሳቷና ማድረጓን የሚያሳይ ጨርሰናል። ዳጊ ካንተ ጋር ጨርሰናል። ካንተ ጋር ዳጊ በኋላ ወይ ሌሎች ሰዎች ካወሩ ሌሎች ሰዎች አንድ የፈታ አባት ስጠኝ። ይህንን አንተ እስራኤል የፈታ አንድ አባት ስጠኝ። ብራዘር እኔ እንዲህ አይነት ኮተት አልሰማም። ብራዘር መጽሐፍ ቅዱስ አባቶች ሐዋርያት ናቸው የጻፉት። ሐዋርያቱ ባልተናገሩበት አባት፣ እናት፣ አያት፣ አክስት ትላለህ እንዴ? ዳር ያዝ ብራዘር። ጨርሰናል። ቀደም እልቅ ሃናን አወራለሁ። ሃናን አለው እኔ የፈታ አንድ አባት ስጠኝ። ለምን ታደርገኛለህ? የምታወራኝ ከሆነ በስርዓት አውራኝ። እታች ረድ ወንድሜ ጨርሻለሁ እኮ እዚህ መጽሐፍ ቅዱስ ሐዋርያቱ ባልተናገሩበት የፈታ አንድ አባት ስጠኝ፣ አንድ አክስት ስጠኝ፣ አንድ አጎት ስጠኝ አትበል። የለም እንደዚህ አይነት ቆጠጥ እኔ ጋር አይሰራም። እሺ ሃናን ኦኬ እሺ፣ እንደምን ዋልክ? ደህና ዋልክ? እግዚአብሔር ይመስገን። አላልከኝም ስላልክ ነው። ኦኬ፣ ስለዚህ ጥያቄህን እስኪ አሁን አቅርብልኝ። ማርያም የቤቱ ጥያቄ እሱ ነው የጠየቀው። ወንድማችን ኤርሚ ጠይቀው፣ ጥያቄው ያቀረብከው የኔ ጥያቄ ነበር። እኩል ካወያየ እኩል አወያየ። አንዱ የሚውት እያስደረግ አንዱን ወይም እንጃሮ ከታች ነው የሚሆን ዞሮ ዞሮውን ላይ መጀመሪያ ከመጀመሪያው አልነበርሽም፣ አሁን ነው የመጣሽው። እሺ ያ ኤርሚ የጥያቄውን ንገረው። ይኸውልህ እመቤታችን ቅድስት ድንግል ማርያም አድርጋለች ወይ በመጽሐፍ ቅዱስ ማስረጃ አለን መልስ በሚል ደረጃ ነው። ከመጀመሪያው ጥያቄውን የጠየቅኩት እኔ ነኝ። ጥያቄውን ስጠይቅ ይሄኛውን እንትን አላረገችም አለ ኤርሚያስ። ኦኬ ካላረገችም አድርጋለች የሚል ደግሞ ኦርቶዶክስ ላይ አለ፣ በዓሉም ይከበራል። በዛ መንገድ ላይ የሚሞግት ካለ እንሞግት ብሎ ነው እንግዲህ አሁን እያወሩ ያሉ። እኔ ያስገባቸዋለሁ፣ አታስገባቸው አንተ ኤርሚ? አይኔ አላስገባም። እሺ ቀጥል። መሲ አታስገቢያቸው። አሁን መቀጠል እንችላለን። በቃ ጥሩ። ስለዚህ ጥያቄው ራሱ መጽሐፍ ቅዱሳዊ አይደለም ብዬ ነው የማምን እኔ ኤርሚያስ። ምክንያቱም እመቤታችን ከሙታን ተለይታ ተነስታለች ማለት ምን ማለት ነው? ከሙታን ካልነ መጽሐፍ ቅዱስ ስለ እመቤታችን ሞት ተናግሯል ወይ? ከተናገረ መጽሐፍ ቅዱሳዊ ማስረጃ እፈልጋለሁ። በቃ እሺ ዲያቆን መልስ አለ? ኤርሚ እኔ እኮ እየጠየቅኩ ነው። ሞታለች፣ ከሙታን ተለይታ ተነስታለች። መጽሐፍ ቅዱስ ስለ እመቤታችን ሞት አንድም ቦታ የተናገረበት አንድም ቦታ የለም። የለም የለም የለማ። እና ታዲያ የለም ከተባለ እኮ የለም ነው በቃ። ታዲያ የሌለበት ቦታ ላይ አለ ብሎ ማን ያወራል? ስለዚህ እኮ ነው ሞቷ አለ መጽሐፍ ቅዱስ ላይ የእመቤታችን ሞት ተጽፏል። እሱንማ ቅድም እኮ ከዳጊ ጋር እኮ አወሩበት እኮ። ከዳጊ ጋር ሲጠያየቁ ቅድም ሰምተህ ከሆነ በትክክለኛው መንገድ እንዲያወራ ፈቀደለት አይደለ? ሲያወራ ሲፈቅድለት የተወለደችበትም ዓመተ ምሕረቱም ቀኑም እንትን ያለችበት ብሎ ቅድም በትክክለኛ መንገድ አሳየ። ከዛ በኋላ መጽሐፍ ቅዱስ ያልተናገረበት ላይ አልናገርም አለ። የሞተችበትንም የተወለደችበትንም ቆይ አዳምጠኝ። የሞተችበትንም የተወለደችበትንም መጽሐፍ ቅዱስ ላይ አይናገረውም። የአልዓዛር ሞት ተጽፏል፣ ዮሐንስ ክህችትልናት ብሎ። አሁን እኮ በጣም ብዙ ስላወራን እኮ እናንተ እኮ ከኋላ ስለመጣችሁ ነው። ገብተዋል? ከኋላ መጣችሁ፣ የሚደረገው ነገር እንደ አዲስ እየሆነባችሁ ነው። የአልዓዛር ሞት ተጽፏል። እያንዳንዳቸው የሞቱትን ኤርሚ ትልቁ ላይ ሆን አንተ ለታብታብ እንዲመች አንተ ትልቁ ላይ ሆንና ማውራት እንቀጥል። ወገኖች ታብታብ አድርጉለት። ተባረኩ። ኤርሚ የተነሳበት ፕሪሚስ ልክ አይደለም። ማርያምን ሞታለች ብሎ መነሳት የለበትም። መጽሐፍ ቅዱስ ካላለ አላለም። ሞታለች ራሱ ማለት የለበትም። አልሞተችም። ሞታለች የማትልበት መንገድ አሁን ቆይ አንተው ለምሳሌ ሞታለች የማትልበት መንገድ አሁን ሰው ነች አይደለ? ከእመቤታችን ቅድስት ድንግል ማርያም እንደተወለደ ኢየሱስ ክርስቶስ ይናገራል። ሰው ሆኖ ያልሞቱ አሉ። መጽሐፍ ቅዱስ ላይ ሰው ሆኖ ያልሞቱ አሉ። ያልሞተ ታዲያ ዮሐንስን ብቻ ነው የገለጸልህ መጽሐፍ። ሄኖክ አለ፣ እሱም አለ። ሄኖክንም ተጽፏል፣ መጽሐፍ ላይ ተጽፏል፣ ስማቸው ተጽፏል።
ኦኬ መጽሐፍ ላይ እሱን እኮ ነው የኔ ጥያቄ። አሁን ኤርሚዬ ለምሳሌ የጌታችን የመድኃኒታችን የኢየሱስ ክርስቶስ ከ12 ዓመት እስከ 30 ዓመቱ ያለው ታሪክ አልጻፈም መጽሐፍ ቅዱስ። ስለዚህ አሁን በስምንተኛ ቀኑ ላይ ጌታችን በእነዛ ጊዜ ምንም ነገር አላደረገም። የጌታን እያንዳንዱ ነገር ተጽፏል እኮ አሁን የኢየሱስ ክርስቶስ የጌታ የተጻፈ ነገር አለ። እያንዳንዱ ነገር አልተጻፈም። እና ታዲያ መጽሐፍ ቅዱስ የሚያሉን አንተ ልትሞላው ነው ወይስ እንዴት ነው? ዮሴ እኛ ጥያቄያችን ይሄ ነው። እናንተ ሐዋርያዊ ቅብብሎች ስለሌላችሁ ኤርሚያስ ሐዋርያዊ ቅብብሎች ስለሌላችሁ ከ12 ዓመት እስከ 30 ዓመት ያደረገውን ነገር አታውቁትም፣ የላችሁም። እኛ መጽሐፍ ቅዱስ ብቻ እናንተ ታውቁታላችሁ። ልጨርስ። ለምሳሌ እመቤታችን መጽሐፍ ቅዱስ አሁን እናንተ እሱ ባነሳው ሐሳብ ነው። መጽሐፍ ቅዱስ ካልተናገረ አርጊመንት ፍሮም ሳይለንስ ነው። ካልተናገረ አልተናገረም ብለህ ነው መነሳት ያለብህ። ታዲያ ከየት አምጥታችሁ ነው በዓል የምታከብሩት? እናንተ ከሙታን ተነስታችሁ እኛ እናከብራለን። እኛ ሐዋርያዊ ቅብብሎች መጽሐፉ ዝም ባለበት ከየት አምጥታችሁ ነው? መጽሐፍ ቅዱስ ዝም ባለበት ከየት አምጥታችሁ ነው? የማርያምን መሞትና መነሳት አይደለም መወለዷን እንኳን መጽሐፍ ቅዱስ ዝም ባለበት እናንተ በዓል ሰርታችሁ ዓለም ይወቅልኝ እያላችሁ የምትሉት ከየት አምጥታችሁ ነው? በምን ግራውንድ ላይ ቆማችሁ ነው? ማርያም ከሙታን ተነስታ አድርጋለች ብሎ የሚለው መጽሐፍ ቅዱስ ላይ ካልተጻፈ ከየት አምጥታችሁ ነው የምታከብሩት ነው እያልን ያለ ነው። እኛ መጽሐፍ ቅዱስ ብቻ አማኝ አይደለም፣ ሐዋርያዊ ቅብብሎች አለን፣ አልተቋረጥብንም እንደናንተ። ለምሳሌ አንተ ጀሮምን ታውቀዋለህ፣ በደንብ አድርገህ ስማኝ። ጀሮምን ታውቀዋለህ? ቆያት መልስ እየሰጠሁ ነው። አድምጠኝ። ጆሮ አትበለኝ ብራዘርዬ። ሐዋርያት ብለህ ስትል ከጀሮም አይደለም የሚጀምረው። ሐዋርያት ቅብብሎች ከጀሮም አይደለም የሚጀምረው። ጀሮምን ታውቀዋለህ? ስለ ሐዋርያት ቅብብሎች እያወራኝ ጀሮም ትለኛለህ ብራዘር። ከነፖሊካርፕ በኋላ ጀምሮ ሐዋርያት ትምህርት አልተቀበለም። ሐዋርያት ትምህርት አልተቀበለም ጀሮ። አድምጠኝ ብራዘርዬ እባክህ። በየተራ እናወራ። አሁኑንዬ በየተራ አንድ ባንድ እናወራ። ጨርስ ከፈለክ ያስጨርሳል። ግን እኔ ልጨርስ በቃ ልጨርስ። እያወራህ ያለው ከኦርቶዶክስ ጋር ነው፣ ከጴንጤ ጋር አይደለም። በይዘ ሐዋርያዊ ቅብብሎች አለን። ሆናቸው ይታወቃል። በደንብ አድርገህ ስማኝ፣ አትሳደብ። አሁን ስታወራ ሪስፔክት ባለው መንገድ ብናወራ አሪፍ ነው እኮ። አሁን ለመሰለህ እንደናንተ እያልክ ካወራ አሁን ያስወጣ ልጁ እኔ ጋር አላስወጣውም። ግን ንግግር አሁን በአንተ ራሱ ንግግሩ ትክክል እኮ አይደለም። እሱ ሲናገር ትክክለኛ መንገድ አስረዳለሁ። ልክ ነው እሱ ሲናገር ቅድም ከመጀመሪያው ጀምሮ እንደ ህፃን ነው የሚያደርጋቸው ሲል ለምን አታኑን ከመጀመሪያው ጀምሮ አልነበርክም? ያው ጓደኛዬ ስለሆንክ ነው። ገብተዋል። በሪስፔክት እያወራሁ ያሉት ከመጀመሪያው ጀምሮ እያስረዳ በነበረበት ጀምሮ አልነበርክም። ሰው እኮ እየተናገር ይደክመዋል እኮ። እኔም እንኳን እዚህ ጋር ቁጭ እንኳን ሳልናገር ይደክመኛል፣ እሱም ይደክመዋል። ገብተዋል። ከመጀመሪያው ጀምሮ የጠየኩትን ጥያቄ ከነበርክ እስኪ ምንድን ነው የጠየኩት ኤርሚያስን? ለምሳሌ እኔ ስገባ ኤርሚያስን ምን ጠየኩት? ኧረ እኔ ጋር እንዳትከራከር። ኤርሚያስን ምን ጠየኩት? እኔ መሀል ላይ ነው የገባው። ኤርሚያስ ነገርኩህ። በቃ አብዛኛው ሰው ጅል ብሎ ሲሳደብ የገባው ጅል ብሎ ሲሳደብ ገባ። በቃ በዛ ሰዓት ሲነገር ግን እሱ ከመጀመሪያው ጀምሮ ተጠይቆ በጣም ብዙ መልስ ሰጥቶ እያስረዳ መሀል ላይ መጣ። አንተ በሰማት ነገር ወይም ጫፍ ይዘህ ነው እየተናገርከ ያለው። ሰው የሚያስወጣው ለምንድን ነው? አንተ አሁን አንደኛ ወይ ሁለተኛ ገብተህ ነው። ሰው 4 ጊዜ 5 ጊዜ ይገባል። እነዛ ሁሉ አድክሞት ተመልሰው ወጥተው ተመልሰው ገብተው ነው። ገብተዋል። ስለዚህ በየተራ ብናወራ አሪፍ ነው። ለመግባባት፣ ለመረዳዳት፣ ለማዳን ከሆነ ጭቅጭቁን ቶ ገብተዋል። ኦርቶዶክስ ማያድንም ጴንጤ ማያድንም፣ ዋናው እምነት እንደሚያድን ታውቃለህ። መጽሐፍ ቅዱስ አይሆን ነገር እናወራ ነው። አንተ አሁን እልክ አታርገው። ኦርቶዶክስ ሙሉ መልስ አላት እያልክ ነው አይደል? ሙሉ መልስ ካላት ማድረጓን አንተ በአስተማማኝ ሁኔታ በቃ እርግጠኛ ሆነ ትናገራለህ። ገብቶሃል? ደብቀ ቀብረ የምታስቀምጠው የሁላ ህዝብ ተቀምጦ አማኝ ባለበት ህዝብ ላይ ያን ሁሉ ነገር ደብቀ ቤተክርስቲያን ብቻ መጠ ካልሆነ በስተቀር አልሰጥም ብለህ የምትይዘው ነገር የለም። ኢየሱስ የሞተው ለዓለም ነው። ለዓለም እስከ ሞተ ድረስ ኦርቶዶክስ ይዛለች። የሐዋርያት ቅብብል አላት ምትል ከሆነ በኮንፊደንስ አወጣና ተናገር። ሰው ደግሞ የተሰጠውን መጽሐፍ ቅዱስ አንብቧል። ኢየሱስ ክርስቶስ በ8ኛው ቀን እንደዚህ ነበር ይላል አይደል? ኦኬ፣ በ8ኛው ቀን እንደዚህ ነው። ከዛ በኋላ በ12 ዓመቱ እንደዚህ፣ በቃ በ12 ዓመቱ እንደዚህ፣ በ30 ዓመቱ በዮሐንስ ተጠመቀ፣ በቃ ያንን ነው የሚያውቅ። ባወቀው ልክ ያምናል። ከዛ ውጭ ግን ከ12 ዓመቱ እስከ 30 ዓመቱ ድረስ
ኦርቶዶክስ ታውቀዋለች። እንዲህ ደብቀህ ልታስቀምጠው ነው እንዴ? ይህ እኮ ተደብቆ የሚቀመጥ ነገርም አይደለም። እውነቱ መልሱ ካለ ልክ አይደለም መጋባት። ትክክለኛውን መልስ ማስረጃ አድርገህ ስጠው። ኤርሚያስ እያወራ ያለ መጽሐፍ ላይ ባለው ነገር ላይ ብቻ ነው እንጂ መጽሐፍ ላይ የወጣ ነገር አይደለም እየተናገረ ያለ። አንተ መጽሐፍ ላይ አለ የምትለው ነገር ካለ አውጣ አሳየን። ይኸው በትልቁ ሆንና አውጥተህ ማስረጃ ማስረጃ አውጣና እንደ ኤርሚያስ ቁጭ ብለህ ይኸው ኦርቶዶክስ እቺ ናት ብለህ 800 ሰው አለልህ ይረዳል። በቃ ይረዳኝ፣ በደንብ ይረዳኝ። አሁን የጠየቀው ማንን ነው? ኦርቶዶክስን የጠየቀ። ኦርቶዶክስ የምትቀበለውን እያንዳንዱን ነገር አብረው መጠየቅ አለበት። ለምሳሌ እኔ ፕሮቴስታንትን ስጠይቅ ለምሳሌ ሶላ ስክሪፕቸር ብሎ ስለሚያምን መጽሐፍ ቅዱስ ላይ ያለውን ብቻ ነው የምጠይቀው፣ ሌላ መጽሐፍ አልጠይቀውም። እኔ ኦርቶዶክስ ነኝ። ኦኬ 10 መጽሐፍትን እጠቅሳለሁ፣ አውዴድ መጽሐፍትን መጥቀስ እችላለሁ፣ መብቴ ነው። ምክንያቱም የጠየቀው የኦርቶዶክስን አስተምሮ ስለሆነ እሱ የለም ብሎ ስለሚያምን ማለት ነው። ለምሳሌ ቅዱስ ጆሮምን ሳነሳ አሁን ጆሮ አትበልብኝ ምናምን አይባልም። ቅዱስ ጆሮም ቅዱስ ነው፣ ቅዱስ ለመጥራት አለብህ። ቅዱስ ጆሮምን ሳነሳ እኔ ሐዋርያዊ ቅብብሎች ስላለኝ በተጻፈ ብቻ ራይተር በሆነ ዶክመንት ብቻ ሳይሆን ኦራል ትራዲሽንም ስላለነ እኛ ኦርቶዶክስ ነን ያልኩ ለዛ ነው። ቅብብሎች አለነ። እመቤታችን ስትሞት አብሯት የነበሩ ሐዋርያት ናቸው፣ የቀበሯትም እነሱ ናቸው። ማስረጃ ከፈለክ መጽሐፍ ቅዱስ ላይ የተቀበረችበት ቀን ምናምን እንዳልኩ አይደለም። መጽሐፍ ቅዱስ ላይ ያልተጻፉ በጣም ብዙ ነገሮች አሉ። በዚህ እንስማማ እና እነሱ የታሉ ታዲያ? አሁን እነሱን ያልተጻፉ ነገሮች የታሉ ታዲያ? መጽሐፍ ቅዱስ የሚያለበት ቦታ አለ። የታሉ ታዲያ? እነሱ መጽሐፍ ቅዱስ ለምንድን ነው ተቀምጠው ነው ቤተ ክርስቲያን ውስጥ? ለሰው አይሰጥም? ለሰው መዳኛ? እሺ አሁን እሱ ለምሳሌ ሌብነት እኮ ነው። አሁን ይሄ ሌብነት እኮ ነው። ደብቆ ማስቀመጥ መጽሐፍ ቅዱስ ላይ ያልተጻፈ ተብሎ ካስቀመጥክ ለብቻ ይሄ አሁን ሌብነት ነው። የሰውን ሕይወት ወደ ግራ ማጋባት ነው። ለምን ካልከኝ እንዴት አንተ መጽሐፍ ቅዱስ ያለ ነገር አለ ግን ያለው ነገር ለብቻ ቤተክርስቲያን ብቻ ነው ኦርቶዶክስ ብቻ ነው ያላት ያን ነገር ልትልበት የቻልከው መንገድና ለሌሎች የተሰጠው መጽሐፍ ቅዱስ አሁን ለምሳሌ አንተ ይሄ 2000 የታተመ መጽሐፍ ቅዱስ ነው አይደለ? እሺ ኤርሚ ወደ መጽሐፍ 2000 የታተመ መጽሐፍ እዚህ ውስጥ ለምን አይኖርም ታዲያ? ለህዝብ እንዲድንበት የተሰጠው ነው አይደል? ለምን እዚህ ውስጥ የለም? ምክንያቱም ቤተክርስቲያን ኬፕ አድርጋ የተጻፈ ለምሳሌ መጽሐፍ ቅዱስ ጋር ቀኖና ውስጥ አልተካተተም። ያነ ምክንያቱም አባቶች የነበሩ አባቶች ለምን አይካተትም? አይካተትማ ያልተካተተው አባቶች ያላካተቱ ኤርሚ ይጨርስ። ኦኬ ከመጽሐፍ ቅዱስ ላይ ባይጨመርም ሃኖን ከመጽሐፍ ቅዱስ ላይ ባይጨመርም ባይኖርም ችግር የለው። የአባቶች ብላችሁ ብትሉት በቀኖና መጽሐፍ ታምናለህ አይደል? ኦፍ ኮርስ ማርያም ከሙታን መነሳቷን በቀኖና መጽሐፍቶች ነው የተጻፈው አይደል? አዎ በቀኖና መጽሐፍ ተጽፏል። አባቶች ፐርሰናሊ ቀኖና መጽሐፍቶቹን የጻፉት የቤተክርስቲያናቹ አባቶች ናቸው። ታምናቸዋለህ? ኦፍ ኮርስ። እሺ በቀኖና መጽሐፍት ውስጥ ማርያም ከሙታን ተነስታ ስታርግ በመጀመሪያ ያያት ሐዋርያ ማን ነው? ትልቁ ላይ አድርገኝ ወንድምነት። በቀኖና መጽሐፍ ውስጥ ቀኖና መጽሐፍ ስትል የትኛውን ቀኖና? በቤተክርስቲያናችሁ ከምትቀበላቸው ቀኖና የተሰራው በደንብ አድርገህ ስማኝ። ቀኖና የተሰራው በ325 ዓመተ ምህረት ነው። በ318 ሊቃውንት የኒቄያ ጉባኤ ማለት ነው። እኔ ማን ቀኖናውን ማፈጠነ እኔ ማን ሰራው አይደለም ብራዘር፣ ማን ሰራው አይደለም ጉባኤ ኒቄያ፣ ኬልቄዶን፣ እስክንድሪያ ቀኖና የተሰራ መጽሐፍ ቅዱስ ቀኖና የተሰራ በዛን ጊዜ ከዛ በፊት የለም። በቤተክርስቲያናችሁ መጽሐፍቶች በምትቀበሏቸው ከመጽሐፍ ቅዱስ ውጭ በምትቀበሏቸው መጽሐፍቶች ውስጥ ስለ ማርያም ከሙታን መነሳትና ማረግ በሚናገረው ትርክት ውስጥ በመጀመሪያ ከሙታን ተነስታ ማረጓን ያየው ሐዋርያ ማን ነው? ሐዋርያቱ ማን ያለው? ከሐዋርያቱ ማን ያለው? ኢቦላ ወረርሽኝ ይላል። ኢቦዲስ የቤተክርስቲያን ትልቅ ወንድም አለ ኤርሚያስ እንደዚህ አይነት ሰው ጋር ነው የምናወራው። እንደዚህ አይነት ሰው ጋር ነው የምናወራው። ወንድም አለ እየሰማኝ ነው። ጥያቄ ከሐዋርያቱ ማን ነው ያየው ነው ያልኩት። ከድምፅ ሐዋርያቱ ሁሉም
ሁሉም ከሐዋርያቱ ማን ያየው? ቀድሞ ያየው ማን ነው? ሜንሽን አድርጌ ያመጣል። በደንብ አድርገህ ስማኝ። ጠይቀኛል፣ ዝም ብለህ ስማ። የጠይቁን ጥያቄ ምንድን ነው? በደንብ አድርገህ ስማኝ። የጠይቁን ጥያቄ ድገምልኝ። ካልሆነ ታቻውራለሁ። የጠይቁን ጥያቄ ደግመህ እዚህ የሚያስወርደኝ ከሆነ በርደኑ ወደ አንተ ነው የሚመጣ። እወቀው። የሚያስወጣኝ ከሆነ እታች ውረድ። ከሐዋርያቱ ማን ነው ያልኩት? ይኸውልህ ከሐዋርያቱ ልብ በሉ 814 ሰው ከሐዋርያቱ አይተዋታል አለኝ። ከሐዋርያቱ ማን ነው ቀድሞ ያየው? ስሙን ጥራልኝ ነው የሐዋርያው። ከዛስ ከሐዋርያቱ ስም ከጠራልኝ በኋላ ቀጥሎ ጆሮም፣ እግሮም፣ አንጀቶም፣ ጭንቅሎም ምናም ነገር ብለህ ማለት ትችላለህ። እኔ ጠየቅኩ ሌላ፣ አንተ የምታወራው ጀርሞም፣ ኢቦላ ወረርሽኝ እሱን ተው። ከሐዋርያቱ አይደል ያዩት? ከሙታን ስትነሳ አይታለች ብሏል። ከሐዋርያቱ ከ12ቱ ሐዋርያት ማን ነው ያየው? ቀድሞ ያየው ነው የኔ ጥያቄ። ከሐዋርያቱ ቀድሞ ከሙታን ስትነሳ ቀድሞ ያየው ማን ነው ጥያቄ። ለምሮ ጫጫታ የምትፈጥሩት? ተረታችሁን እዚህ እቀብረዋለሁ አልኩ መድኃኒዓለም በራሳችሁ መጽሐፍት። ከሐዋርያቱ ቀድሞ አየ ብላችሁ የምትሉት ቤተክርስቲያን ኦርቶዶክስ ማንን ነው አየ ብላ ያለችው? የትኛው ሐዋርያ ነው የማርያምን ከሙታን መነሳት አይቶ ማድረጓን ያየ ማን ነው? ይኸውልህ አንድ ሰው ገብቶ የሚመልስ ካለ በመረጃ እኔ በአደባባይ ላይ ልቀጣ። ዛሬ ጌታ ኢየሱስ ምስክር ያልኩ አንድ ሰው ለጠየኩት ጥያቄ ከሐዋርያቱ ማርያም ከሙታን ተነስታ አረጋለች ብላችኋል አይደል? ኦኬ ጥሩ። እሺ ከሙታን ተነስታ ማድረጓን ከሐዋርያቱ ቀድሞ ያየ ማን ነው? ያያት እንደዚህ ልጻፈው። ቀድሞ ያያት ማን ነው? ስሙን ጥሩልኝ ያንን ሐዋርያ። ታሪካችሁ በዜሮ የተባዛ የውሸት ትርክት ይዘህ ስታበቃ እፊቴ መተህ እንትን ያዕቆብ ጨዋታ ትጫወቱ። ካልሰማኝ ጊዜ ዌስት ማድረግ አልፈልግም። ለዚህ ነው የማወርደው። ሌላ ሰው ካለ ይግባ፣ ተግባብቶ የሚያወራ ሰው ካለ ማለት ነው። እኔ ማርያምን ከሙታን ተነስታ አድርጋለች ብለን እኛ ክሌም አላደረግንም። በዓል ሰርተን ይያዝልኝ ቤቷ አላልንም። ስትጠየቋት መልሱ። የተጠየቀውን ትታ ሌላ ነገር ታወራለህ። ማርያም ከሙታን ተነስታ ማድረጓን መረጃ ስተን ሐዋርያ ራእይ መጽሐፍ ምዕራፍ 12 ቁጥር 1 12 ከዋክብት አክሊል ሊሆንላት ምን የሚሉት ነው? እኔ እኮ ጭንቅላቷ ላይ ስንት ኮከብ ተቀመጠ? ከሙታን ተነስታ ማድረጓን ማን የጻፈ? መጽሐፍ ቅዱስ ላይ አለ? የለም። እሺ ከሐዋርያቱ ያያለ ቀድሞ ያያት አለ ብለህ ካልከኝ ሐዋርያቱ አይተዋታል ብለኛል። ከሐዋርያቱ ማን ነው ቀድሞ ያያት? ለምሳሌ ዮሐንስ ወይስ ቶማስ? ኦኬ ከሐዋርያቱ እነዚህ ናቸው አይደል? ማን ያየ? አዱና ከምታወራው ከሆነ ይህን ጥያቄ የምትመልሰው እኔ ከመጀመሪያው ጀምሮ ነው የምናወራው። ከኔ ጋር ስናወራ ከመጀመሪያው ጀምሮ እናወራለን። ኖ ብራዘር፣ ቀደም ዕድል ሰጥቻለሁ። ከመጀመሪያ ከአንተ ጋር በኃይለ ቃል እናወራ ወንድሜ፣ ቀደም ዕድል ሰጥቼህ እየጻፍክ አታወራኝም ብልሃል። አንተ እንደውም እኔ ድጋሚ ዕድል ልስጥ ብዬ ነው ስለቆየ ማለት ነው። ካልሆነ ድጋሚ ሰጠኛል፣ ችግር የለውም። ድጋሚ ስለሰጠኝ አመሰግናለሁ። ግን አሁን ይኸውልህ እናውራ ከተባለ ከመጀመሪያ ጀምሮ እናወራ። ምን ከመጀመሪያ የምታወራው ነገር ካለ ይቀጥል። እኔ አውርተናል። እሺ ጥሩ። አሁን ቅድም ስጠየቅ ነበር፣ ያው አንተ ልትመልሰው አልቻልክም። የድንግል ማርያምን እርገት ስጠይቁ እናንተ፣ እኛ ደግሞ መሞቷን ከመጽሐፍ ቅዱስ አሳዩን ስንል ልታሳዩን አልቻላችሁም፣ ልታሳዩን አልቻልክም። ምክንያቱም መጽሐፍ ቅዱስ የለም እስካልክ እኔ ነኝ ያስወረድኩ። እሱን ለሰውየው መልሼለት ሳንግባባ ቀርቶ ሄዷል ማለት መልሼለታለሁ። ኦኬ የምን ልትመልስለት አልቻልክም። እንደዚህ ብዬ ከመጽሐፍ ውጭ ምን ልበልህ? መጽሐፍ ቅዱስ በዚህ ጉዳይ ላይ የሚናገር ሚዩት አድርገው። ቆይ እሰጥሃለሁ። ቆይ በጣም ተግለበለባችሁ፣ ድምፄ ይረብሻችኋል አይደል? በጣም ተግለበለባችሁ፣ ተናወጣችሁ፣ አደራርቡ። ኦኬ ቀደም ምንድን ነው ያልኩት? መጽሐፍ ቅዱስ በዚህ ጉዳይ ላይ ምንም የሚናገረው ነገር የለም። ምን የሚለው መወለዷን፣ ቀኑን፣ ወራቱን፣ ዓመቱን አይናገርም። መሞቷን፣ መነሳቷን፣ ማድረጓን አይናገርም። ይህ ማለት ግን መወለዷን፣ ቀኑንና ወራቱን ባይናገርም ማርያም ግን ተወልዳለች። ለምን? እዚህ ምድር ላይ ኤግዚስት አድርጋ የነበረች ሰው ስለሆነች ማለት ነው። ማርያምም ደግሞ ሞታለች ብሎ የሚል መጽሐፍ ቅዱስ ላይ ስላልተጻፈ ስንት ሞታቸውና መወለዳቸው ያልተጻፉ የብሉይ ኪዳን ነቢያት እኮ አሉ። አብርሃም በምን ቀን እንደተወለደ ማን ያውቃል?
የሚያውቃል እዚህ ውስጥ አሁን ሊያሳየን የሚችል የለም። ስለዚህ በምን ቀን እንደተወለደ ወገኖች ዝም ብላችሁ አታስገቡ ፕሊዝ፣ ዝም ብላችሁ አታስገቡ ፕሊዝ። ምንድነው ማርያም አብርሃም መወለዱን መጽሐፍ ቅዱስ ይነግረናል። የተወለደበትን ቀን አይነግረንም። ከኡር ከለዳውያን ምድር እንደወጣ ይነግረናል። በስንት ዓመቱ እንደሞተ ይነግረናል። የት ሀገር እንደሞተ ይነግረናል። በከነዓን ምድር ላይ እንደሞተ ይነግረናል። ግን የተወለደበትን ቀን ይነግረናል? አይነግረንም። ከኡር ከለዳውያን ሲወጣ የ75 ዓመት ሰው እንደነበረ መጽሐፍ ቅዱስ ይነግረናል። በ99 ዓመቱ እንደተገረዘ ይነግረናል። የመጀመሪያ ልጁ እስማኤል እንደሆነ ከአጋር እንደወለደ ይነግረናል። እስማኤልን በ13ኛው ዓመት እንደገረዘው ይነግረናል። ይስሐቅን በ8ኛው ቀን እንደገረዘው ይነግረናል። እንደዚህ ግን አብርሃም የተወለደበትን ቀን ይነግረናል? አይነግረንም። ስላልነገረን አብርሃም አልተወለደም ማለት ነው? አይደለም፣ ተወልደዋል። መጽሐፍ ልደታቸውንም ሞታቸውንም የማይናገር ስንት ሰዎች አሉ? አለቀ። ስለዚህ የማርያምን ከሙታን መነሳትና መወለድም ከሙታን መነሳትና ማድረግም መጽሐፍ ቅዱስ አይነግረንም። ስለዚህ ካልነገረንስ መጽሐፍ ቅዱስ ኦርቶዶክስ ውሸት ነው የምታከብረው ማለት ነው። እና ያሬድ አሁን አንተ መቀጣቸው። እሺ ያው እንደ ሐሳብ እናንተ የጌታ ኢየሱስ ስልክ ስላላችሁ ደውለን ማንጠይቀው። ኦኬ ከእናትህ ጋር ተደዋወሉ። ውረድና ከእናትህ ጋር ተደዋወሉ። አንተ ጓዳ እሳቸው ሳልሆን ሆነው ተደዋወሉ። ብራዘር የመደዋወል ሱስ ነው ያለበት። ተደዋወል። እሺ ብራዘር ጓዳ ግን በራትና ማዘርን ከጓዳ አንተ ሳልሆን ሆነ ተደዋወሉ። ለዚህ ነበር ኮሜንት አስቸጋሪ እኮ ነው የምር አስቆይኔ የምር እኔ ልጭነቀኝ በቃ ግራ ተጋቡ እኮ በጌታ ውሸት እንደዚህ ነው። ብዙ ሰው አስገባን እኮ እንግዲህ ይኸው ከታች ላይ እንደ ጩኸታችሁ እንደ ኦርቶዶክሶች እንደዚህ ነው አሉ። የተነቀድም ጀምሬ እያወራችሁ ነው። ከመጀመሪያው ጀምሮ ማንም ሰው አልነበረም። ሁላችሁ እየቆያችሁ ነው የገባችሁትኝ። እኛ ብዙ ተነጋግረናል፣ ብዙ ነገር አውርተናል። የሰሙ ሰዎች ደግሞ ሆን ብሎ የሆነ ለማጣላት ወይ ደግሞ የሆነ ኢንፌክት ለመፍጠር ግጭት ለመፍጠር ካልሆነ በስተቀር ከቅድም ጀምሮ በማስረጃና በመረጃ እየተከፈተ አንድ ባንድ ተነግሮታል፣ ሰው ሁሉ ማለት ነው። ግን መስማት አይፈልግም። በገባውና ትንሽ በሰማት ነገር መጥቶ ነው እያወራ ያለ ሰው። እሱን አይመለከተኝም። መልስ ያለኝ ሰው ካለ ከመጀመሪያው ጀምሮ እያስረዳ ነው፣ ገብተህ መልስ። አይ መልስ የለኝም የምትሉ ከሆነ ደግሞ በቃ ምንም ማድረግ አይቻልም፣ ችግር የለውም። እሺ ወይ ዲያቆንን ወይ ቅዱስ ያሬድን አውራቸው። እሺ ቅዱስ ያሬድ ሰላም ቆያችሁ። እግዚአብሔር ይመስገን። እንኳን ደህና መጣ። ከየት ቤተ እምነት ነው? ከኦርቶዶክስ ተዋሕዶ። እሺ ሰምተዋል አይደል? አርዕስቱ ከምንደጋግመው አሁን የገባሁት እንዳጋጣሚ። ታዲያ ምን ልታወራ ገባ? እንዳጋጣሚ ገብታ ወደ መጨረሻ አካባቢ ስለሰማሁት ምናልባት ጥያቄ ካለ። ምን ሰማ? ከሐዋርያት ቀድሞ ያየው ቶማስ ቴንኪው። ያ በደንብ ሰምታል። እሺ ከሰማህበት ከሱን ጀምር። ማን ያያት ከሙታን መነሳቷን ከሐዋርያቱ? ዮሐንስ፣ ቶማስ ወይስ ማቴዎስ? ቶማስ። እሺ ቶማስ ነው ያየው። የት ላይ ነው እንደዚህ የሚለው? ኤርሚ ተጋጨ እኮ ይሄ ነገር። ቆይ ኤርሚ ቆይ፣ ጉድ በል ቆይ፣ ዝም በልማ ቆይ። እሺ አይ ቅድም የሰማሁት ሌላ ነው ብዬ ነው። እሺ ችግር የለም። እሺ ቅዱስ ያሬድ እሺ ወንድማችን ቅዱስ ቶማስ ነው ያየው ብሏል። የቱ ጋ ነው በቤተክርስቲያናችሁ መጽሐፍት የቱ ጋ ነው ቅዱስ ቶማስ እንዳያት የሚናገረው? መረጃ ምንጭ አለ? ፍልሰታ ማርያም ተርጓሚዎች ላይ ይኖራል። ምንጩ ዓመት መጽሐፍ ቅዱስ ላይ የለም። እውነት ነው፣ ግልጽ ነው። ሌሎች አዋልድ መጽሐፍቶች ላይ እዛ ጋ አለ። ፍልሰታ ማርያም ተርጓሚው ላይ አይደል? እዛ ጋ ፎከስ አድርጌ ልነግርህ አልፈልግም። መጽሐፉን እርግጠኛ አይደለሁም፣ ግን እንደዛ ፍለን ነው የምንማረው። የቶማስን ያያት ነው ብሎ የሚለው አዎ። እና ከህንድ ሀገር ከሚያስተምርበት የእሱ ሀገረ ስብከቱ ህንድ ሀገር ነው እና ከህንድ ሀገር ሲመለስ ነው ስታርግ ያያት። በዛ መንገድ ነው ቶማስ ከህንድ ሀገር ሲመጣ ነው ስታርግ ያያት እና እሱ ነው መጀመሪያ ያያት አይደል? እሱ በደመና እየሄደ ያለ። ከሱ በፊት ግን ሌላ ያያት ሐዋርያ የለም? ምን ስታርግ? አዎ የለም።
ዮሐንስን ታውቀዋለህ? ቅዱስ ወንጌላዊ ወንጌላዊ አውቀዋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቶማስ በፊት ዮሐንስ አይቷታል ብላ ታስተምራለች። ምን ትላለህ? ምናልባት የሊቃውንት ትርጓሜ ጋር እኔ በደንብ ተራራቁ። የፈለገ ሊቃውንት ትርጓሜ ቢሆን ቶማስን ዮሐንስን ቶማስ ብለው አይተረጉሙትም። መቼም ስማቸውን አይተረጉሙትም። ስለዚህ ዮሐንስ ቀድሞ እንዳያት ከቶማስ በፊት ዮሐንስ እንዳያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጽሐፏ ላይ ጽፋለች። ምን ትላለህ በዚህ ጉዳይ? እስኪ ምንጭ እኔ እስካሁን አልሰማሁም፣ አላውቅም። ይሄን ነገር ምናልባት ምንጭ ካለ ብትነግረኝ ደስ ይለኛል። ተአምረ ማርያም መጽሐፍ ተአምረ ማርያም። እሱን ቼክ አደርጋለሁ። አሁን እዚሁ ላሳይ ካለሽ ደስ ይለኛል። እሺ ካለ ተብሎ አይጠየቅም እዚህ ቤት መረጃ ያለ መረጃ ስለማናወራ። እሺ ይቅርታ ምን ይላል? ገጽ 41 ማለት ነው። ታምር 7 ምን ይላል ወንድማችን ቅዱስ ያሬድ? ስለ እመቤታችን ስጋ እርገት ይላል። እሺ ምን ይላል? አንብበው ትንሽ ስቀርግልኝ እስኪ። ለዘላለም በእውነት ልመናዋ ክብርሽ ከየትኛው ጋር አንብበው ሙሉ ላንብበው። ለዘላለም በእውነት ልመናዋ ክብሯ ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ሚስት የጸናች እመቤታችን ያደረገችው ተአምር ይህ ነው። በስንክሳር መጽሐፍ ተጽፎ እንደተገኘ በዚህ ነሐሴ 16 ቀን እንደተገኘ